ማንንም እንዳስራችሁ ብቻ ሰርታችሁ አፍቅዛኛ አክስቴ ዳጣ በቀደም ደረገዛታል ሲመስለኝ ግን አባዬ መሆኗን ጠርጥራለች መሰለኝ። እጅ ኖሩ አውቆ ነው አይወደኝ እንደውም ውጭ ሀገር ልሄድ ነው ብሎ አይ አውቆ ነው ውጭ ሀገር መዲያፏ ነው እንጂ ልባ ንጹህ ነው ልትይኝ እንዳይሆን። እሺ በቃ አሁን የመጣሽ አንተ ልትሰጠኝ ስታሰረቀሽ ለማስማት ገንዘብ ታስደርገናል። ኤቢ ያየችውን ማመን አቃታት። ሌቦቹ እጅ ከፈንጅ ያዘቻቸው። ከክላስ ገብተው በሚሰርቁ ጊዜ በድንጋጤ ለብሶ ነበርና በድንጋጤ ፈጣ ቀረች። መድኃኒት የምትባለዋ ሴት ሌቦችን በመላክ እዚህ ክላስ ግቡና ፋይል ወረቀት አለ፣ ኦሪጂናል ወርቅ ሳይሆን ፎርጅድ ወርቅ ነው፣ ስለዚህ አምጡት፣ በዚህም የተነሳ ዳጣ ናት ብለን እናስይዛትና ከዛ ቤት እንድወጣ ትሆናለች ብላ አስላከቻቸው። ገዚንም አፍዝዛ ደንግዝ በመበተን እሱንም በቁሙ እንዲወርቅ አደረጉት። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ ቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 110 ተለቀቀ። እንግዲህ ወደ ክፍል 109 ስንሄድ ዳጣ ወደ ሰላምዬ ጋር ሄደዋልና ስለ እናቷ ማንነት ዛሬ መናገር አለብሽ፣ ንገሪኝ፣ እናቴ ማነች? እዛ ቤት ብዙ እድሜሽን ጉልበትሽን የጨረሽበት ቤት ነውና ልታቂ ትችያለሽ፣ ስለዚህ አስረጂ ብላ በጥያቄ ወጥራት ነበር። በዚህም የተነሳ እሷም እንግዲህ ልትመልስላት ፈቃደኛ አይደለችም ማለት እያለች ነበረ። አንቺ ስትላት ማለት አባቴ ስትል እንዴ ደረጃ አባትሽ ነው እንዴ በማለት ድንግጥ ትላለች ማለት ነው። እና በዚህ የተነሳ አንቺ እኮ የድሬዳዋ ልጅ ነኝ ነው ያልሽው ስትላት፣ አዎ በቃ ያው እንደ እንጀራ አባት ሆኖ የሁሉንም ነገር እንትን ስለሚለኝ ደረጀ፣ አዎ እንደ አባቴ ስለማየው ነው ብላ ስነግራታለኝ። በዚህን ያላወቀ መስሎች ነው እያለች እንግዲህ ሰላምን ብዙም አልደነቃትም። የዚህ ጊዜ ኤቢም ተፋጣ ነበረ። ናታንም እረፊ ቢላትም ልታርፍ አልቻለችም። እናቴ ማወቅ ፈልጋለሁ እያለች ነበርና በመጨረሻ እንግዲህ እናትየዋም ሰላም ናት ግን አልተናገረችም። ህፃኑን ልጅ ግን በቃ ልንሄድ እንውጣ እያለ ናታን በሚል ጊዜ እንግዲህ ውሃም ልጁንም አንሰጥሽም፣ አንቺ ከፈለግሽ ሂጂ፣ እዛው ሂጂ ቁጭ በይ፣ ልጁን ይዘን እንሄዳለን በማለት ወንድም ስለሌላት ውሃም ሆነች ኤቢ በጣም እንትን ብለዋል። ስለዚህ ኤቢም ምን አለ ወንድሜ በሆነ እውነት የዳጣንም ይችም የሷ ትሆን ወይስ ምንድን ነው እያለ ወንድሜ ሆን ስለሆነ ካልደፈረሰ አይጠራምና ወንድሜ ሆኖ በተገኘ እያለች እንግዲህ እሷም በዚህ ላይ ትገኝ ነበረ ኤቢ ማለት ነው። አሁን እንግዲህ ወደ ቤት ቀጥታ መጥተዋልና ወደ ቤት ሲመጡ እንግዲህ ኤቢና ማነች ለዛና ዘበኛው ማለት ነው በፍቅር እንትን ብለዋል። ስለዚህ አሁን ላይ ለዛም ሆነች ገዛኸኝ ፍቅር ውስጥ ሆና አሁንስ እንዲያው ሂጂ እያለኝ ነው እያለችው ነበር። ማለት ወዴት ወደ እኔ ነው እያላት ነበር። አንተ እንደው ጭራሽ አይገባህም እያለችው ነበር። እኔ እኮ አይገባኝም ምንድን ነው እያላት ነበርና እሷም እንግዲህ አፈቅራለሁ ብላ አትናገርምና እሱም ደጋረኩሽ እያለ እያናደደ ይመልሳታል። እሷ አንተ ክፉ ነህ እያለችው ነበረ። በመጨረሻ እንግዲህ ገዜም ማለት ነው በመጨረሻ እሷ ነኝ እያላት ሳለ መድኃኒት የት ሄዳ ነው በማለት ጥያቄ ታቀርባለች። ሁሉም እና እንዴት ትሄዳለች ብለች ነው ብላ ስልኳን ውሸቷን ዘግታለች ማለት ነው። መድኃኒት በመጨረሻ ትደውልና መድኃኒት ጠፋይ ብላ በመጨረሻ ስል ራሷ ደውላ
አሞኛል ሆስፒታል ንውሰዱኝ የሆነ ቦታ ነኝ ይሄው ሎኬሽን ልኬላችኋለሁ በቴሌግራም እና ነው እና ውሰዱኝ ደሬም መጥቶ ይውሰድ ብላ ውሸቷን ሌቦችን ፍለጋ ሄዳ እንግዲህ የእህት ቤት ይዘረፋል። እናም እንግዲህ ይህንን ያሰበችው ዳጣ ላይ ተንኮሏን ለማጣን ነውና ከዚህ ቤት ባልሰራላቸው እያለች ስትፎክር ነበር። እንግዲህ ወርቆችን በእሷ ለማመካኘት በዳጣ ለማስባል እሷ ወደ ስርቆት የላከቻቸውን ሌቦች ማለት ነው ልካለች። በዚህ የተነሳ እንግዲህ ሌቦችን ልካ ማለት ነው በመጨረሻ ሌቦቹም ደግሞ እየመጡ ነበረ። ሌቦችም ማለት ነው በዚህ የተነሳ ሌቦቹ ማለት ነው በመጨረሻ ምንድን ነው ያለችው? ሌቦችን ልካ ምንም ነገር እንዳታደርስባቸው አርቲ ስለሆኑ ያለው እንትን አርቲ ነው። ስለዚህ ወረቀቱን ያለውን ወረቀትና ወርቆ እንደዛ አድርጉ፣ ዘበኛውም ዝም ብሎ ነው ቤት ማንም ሰው የለ በማለት እንግዲህ ገዜም ሳያቸው አጋንንት ናቸው በማለት ነበረ ሲያይ ማነህ እያለ ሲል የነበረው እንግዲህ ሲወረውርበትም በመጨረሻ አንዱን በዱላ ሲለው እየፎከረ ነበረ ጥቁር ስለለበሰ። በመጨረሻም እንዴ ማን ነው ምንድን ነው ከየት ነው እያለ ነበርና ጊዜ በመጨረሻ እንግዲህ እሱም ተጥሎ ያ መድኃኒቱን አድርጎበት ማለት ነው ሊወርቅ ችሏል ማለት ነው። በመጨረሻ እንግዲህ በዚህ የወደቀው ጊዜ ራሱን ስቷልና ያኛውም ተነስቶ ደግሞታል ወደ ቤት ሊገባ ችሏል ማለት ነው። ቤት ሲገባ እንግዲህ ጊዜም ምንድን ነው ያደረገው? በቃ በጣም ተናዶ ወርቋል፣ እዛው ራሱን ስቷል ማለት ነው። እናም በዚህ የተነሳ እሱም አሁን ያለበት ደረጃ አሁን በጣም የሚያስፈራ ነበርና እነሱም አሁን ምን እንደሚሉ ቅጡ ጠፍቷቸዋል ማለት ነው። በመጨረሻ እንግዲህ ጊዜ ያለበት ሁኔታ ያሳዝናል። እናም በመጨረሻ ጊዜ ማለት ነው ወደቀ፣ የት ገባ እያለ እየፈለገ ነበረ። ለዛም ደግሞ የት ነው እያለ እያለቀሰች ነበረ። የት ነው ለዛ ሂጅና አፈቅርሃለሁኝ በይው ብላ እኔ እኮ ሴትነት ይዞኝ ነውና ብለሽ ሂጂ ንገሪልኝ እወድሻለሁ እኮ ስትላት ምጥን ጋር እያለቀሰች ነበረና ይሄን ስትላት እንዲህ እወድሻለሁ እኮ ወዳታለሁ ብሎናል ለእኔና ለውሃ እያለኝ ነበር። ውሸቱን ነው እሷ አይወደኝም ብላ እወድሃለሁ የሴትነት ይዟት ነው ብለሽ ንገሪ ብላ ትልካታለች ማለት ነው። በመጨረሻ እንግዲህ ይሄንን ብላት ማለት ነው እሷም ፍለጋ ስትሄድ ገዜ ብትል ታጠዋለች። እንግዲህ ዳጣም የለችም ነበር። ስትመጣ ከበር እየፈለገችው ነበረ። እሱን በምትፈልግ ጊዜ እንግዲህ እሱን ስታገኝ ማለት ነው ማነው እሷን ስታገኝ እሱ ጠፍቶብኝ ነው ስትላት የት ጠፋ እያለቻት ነበረ። በመጨረሻ እሷ ጋር ሄዶ ይሆናል ወዴ ለዛ ጋር ስትል ነበር ሲጠሩት ሲጠፋ። በመጨረሻ እንግዲህ ውሃንም ያሌባው ገብቶ አስፈራርቶ ጥሏታል። ልፈናት እያለ ይቺ ጅልቢ ጤናት የተባለችው ናት እያለ ነበረ። እናም ውሃ ቁጭ በያርፈሽ ስትባል ቁጭ ብላ ነበርና ሌቦችም ወደ ቤት ገብተዋል። በመጨረሻ እንግዲህ ሌቦችም ቢገቡ ወደ ቤት ክላሷ ሁና ደግሞ ኤቢ እያጠናች ነበር። ድምፅ ግን ይሰማታል። ውሃ ብትልም ውሃ አትሰማትም ማለት ነው። መጨረሻ ላይ እንግዲህ እሷ ምንድን ነው ያደረገችው? ምንድን ነው እያለኝ ነበር። እነሱም እንግዲህ ውሃም ለነዳጣ ምን ሆነሽ ነው እግርሽን ብትባል ሁለት ሰዎች መጥተው ነበር ስትል እነሱም አላመኗት። ምንድን ነው ቀንም መቃጀት ጀመርሽ እንዴ እያሏት ነበር። አልተረዷትም። እናም በዚህ የተነሳ እሷም እየጠራች ሳለ በመጨረሻ እሱም እንግዲህ ወድቋል። ማን ነው ዘበኛው ማለት ነው ጥበቃው ገዛኸኝ። እናም በዚህ የተነሳ ገዛኸኝም ወድቆ የት ገባ እያሉ ነበር። እሱ መድኃኒት አድርገውበት እሷም ተነስታ ይሄንን ብትባል የት ጠፋ እያሉ ሁሉም ተነስተው በሚፈልጉት ሰዓት
ማነች እስኪ ቆይ በዛ ብላ ስትሄድ እሱ እዛው ወድቋል ውሃ ማለት ነው። ገዚህ እያለችው ሞታ ነው እንዲህ እያለችው ነበረ። የሁለት የቀን አጋኔን መጥቶኝ ነው እያላት ማለት እኔም እኮ ሁለት ሰው ቤት ገብተዋል እንኳን አንቺም አየሽልኝ እንዴት በቀን ይመቱኛል ብሎ ሰይጣን ነው የመሰሉት እና እንዴት ሆነ ነው ብያ ላይ እያስረዳ ነበር። እሱ ራሱን ስቶ ነፍተውበት መድኃኒት እዛው ወድቋል ማለት ነው። በመጨረሻ እንግዲህ እሱም ያለበት ሁኔታ በዚህ አይነት ነበርና ለውሃ እየነገራት ነበረ። እንግዲህ ድምፅ እየሰማች ነውና ኤቢ ከፊት ጀምራ ውሃ ብትላትም ልትሰማት አልቻለችም። በመጨረሻ እንግዲህ ውሃም ልትሰማት ስላልቻለች ምንድነው ያደረገችው? ማነው ተነስታ ነበረ ወደ ክላስ እየሄደች ነበረ። ክላስን እያየ እሱ ደግሞ እንዳያቸው ብሎ ከዛኛውም ክላስ አውጥቶ ቀስ ብሎ እዛኛው ገብቶ ወረቀቱንም ወርቁንም እናንሳው ይሄን እናርገው እያለ ለምንድን ነው ግን ስራው የምትለው እህቷ ቤት ከሆነ እንደዚህ እያለ እያወራ ነበር። እንግዲህ ሞልቃቃዋ መድኃኒትም አቶ ደረጀን ታመም ያለሁ ብላ ሱፐር ማርኬት ገብታ እነሱን አቁማቸዋለች። ሴት እኮ መቼ አመማትና ነው እያለ ለማን ነው ለኤቢ ይደውላ ኤቢን እንደውም ጠርጥራለች መሰለኝ ዳጣን አባዬ፣ ስለዚህ በጣም እየተጣሉ ነው ብላ ለአባቷ ትናገራለች ማለት ነው። ኤቢም ማለት ነው። በመጨረሻ ታመመች እና እሷ እኮ ይሄው አቁማን መኪና ውስጥ ሆነን እሷ እንትን ብላ ነው ብሎ ለአባቷ እየነገራለ ልጁ ነበርና እንግዲህ ሌቦችም እዛው ገብተው ከዛኛው ክላስ ከዛኛው እነዳጣም ውሃ ስነግራቸው አልተረዱም ማለት ነው። በመጨረሻ እንግዲህ ተነስታ ኤቢ ድምፅ ስትሰማ ተነስታ ነበረ ከክላሷ ወደ ሌላ ክላስ እየመጣችው እዛ መታ እንድስታይ ያየችውን ማመን አቃታት። ምንድን ነው ብላ ፈጣ እንድስታይ ሁለቱም ጥቁር ናቸው። ደንግጣ ነው እዛ ፈጣ የቀረችው ማለት ነው። እንግዲህ በመጨረሻ ምን ይፈጠራል? ኤቢን ያፍኗታል ወይስ ይተዋታል? ጉዳት እንዳታደርሱ ብላለች መድኃኒት ምንም ነገር እንትን የሚል ስለሌለ ልጆቹ ላይ እንዳታደርሱ ስትል ነበረ። እንግዲህ ኤቢ ስላየቻቸው ደግሞ ኤቢ ጎበዝ ናት። እሪ ትላለች ምንድን ነው ብላ እንትን ትላለች። ሊነግሯትም ይችላሉ። እንግዲህ ገዜም እዛው ሙቼ ነው ጋኔን መጥቶኝ ብሎ ከውሃ ጋር ነበረ እዛው ቁጭ ያለው ማለት ነው። እንግዲህ በመጨረሻ ኤቢ እጅ ከፈንጅ ይዛቸዋል። እንግዲህ ይዘዋት ይሄዳሉ። ማን ነው ያፍኗታል ወይንስ ግልጹን ይነግሯታል ብዬ አስባለሁ። እንግዲህ እሪትል ይሆናል ብዬ አስባለሁ። እንግዲህ ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት ምን ይፈጠራል የሚለውን አብረን የምንከታተል ይሆናል። እንግዲህ ግምታችሁን አስቀምጡ። እኔ እሷ ነው ያፍኗታል ወይ ግልጹን ምንድን ነው ማልኳቸው ምንድን ናቸው? ያው ሌባ ናቸው ስለምትል እንዴት ገባችሁ ትላለች። እንግዲህ ገዜንም እንዴት አሳለፈውቸው ትላለች። ገዜ ራሱ ደብድበውታል። እናም እንግዲህ አሁን ላይ ገዜ ፉከራ ነው ያሳቀኝ። እየፎከረ ጣልኩት ብሎ መጨረሻ ላይ ያኛው መጥቶ ነው እንግዲህ ከኋላ መጥቶ ይሄኛው የሚወደቀ መስሎ መጥቶ እሱን ጥለውት ወደ ላይ ሰዱት ማለት ነው። እንግዲህ ሌባ ይሄ ለሌባ በጣም ትልቅ ትምህርት ነው። እንግዲህ አዲስ አበባ ላይ የሆነ መድኃኒት ተጠግተው ጥሩ መስለው አስነክተው ከዛ ወርቅ ሳይቀር ምን ሳይቀር ዘርፈው እንትን የሚሉት ማለት ነው። ከዛ በኋላ ብዙ ቆይተው ነው የሚነቁት እና ይሄ እንትን በጣም ትምህርት አለው። ለነበረን ቆይታ እናመሰግናለን። ባይ ባይ።